ሰላም ጋይስ ዛሬ ኢትዮጵያ ከታንዛኒያ በ1969 በጃንሆይ ጊዜ ያረጉትን ቦክስ ነው ማሳያችሁ። ኢትዮጵያን የወከለው ደምሴ ካሳ የተባለ የጥንት ቦክሰኛ ነው። በ1969 የተካሄደ ቦክስ ነው። እንመልከት። ደውል ምን አይነት ደውል ነው የሰማነው? ወዳጆች ይሄን መልሰው ደውሉ ምንድነው? 1969 ኢትዮጵያ ታንዛኒያ ሙሉ አረንጓዴ የለበሰው ነው። ኢትዮጵያ ነጭ ከላይ አረንጓዴ ቁምጣ ያደረገው ነው። ስሙም ደምሴ ካሳ ይባላል። በ1969 ኢትዮጵያ ላይ ቦክስ የጥንት ስፖርት እንደሆነ ማሳያ ነው። ታንዛኒያው እንግዲህ ፋይት ለማድረግ እየሞከረ ነው። ደምሴ ካሳ ረጋ ብሎ በጃብ የነጥብ ጨዋታ ሊጫወት የፈለገው እንግዲህ በጃንሆይ ጊዜ በ1969 አዲስ አበባ ላይ የተካሄደ ቦክስ ነው ጋይስ። አዲስ አበባ ላይ ነጭ በአረንጓዴ ከታች የለበሰው ደምሴ ካሳ ሲባል ሙሉ አረንጓዴ የለበሰው የታንዛኒያ ቦክሰኛ ነው። ኢትዮጵያ ቨርሰስ ታንዛኒያ። እንደ ካዞ ኮርነር ላይ የሚቆምና የሚቀርጽ ሰው ያለ ልበል ወይስ ምንድነው? አሰልጣኝ ሂድ ቦዲ ላይ ደምሴ ካሳ ይላል። እዚህ ጋር የሚገርም ነው ስቡት። እዚህ ጋር እናት እዚህ ጋር የሰራው ቦዲ ላይ አፐርካቱን እንድትሾፍት ተፈለኩት። የሚገርም ነው። አንተ ከጥንት ጀምሮ ያመልጣል። በቃ የሚገርም ቦክስ ነው የተጫወተው ያለው። 1969 ኢትዮጵያ ታንዛኒያን አሸንፋለች። የባዩ አየለን ነው። እሱም ከታንዛኒያ ጋር የተጫወተው። ባዩ አየለ ማለት ሰማያዊ የለበሰው ነው። ሙሉ አረንጓዴ ታንዛኒያ ማለት ነው። ባዩ አየለ በቀጣይ ኢትዮጵያን ሪፕሬዘንት ያደርጋል። ሂድበት ጨርሰው። ባዩ አየለ ነካውት ነው። የሚገርም ነው ጋይስ፣ የሚገርም ነው። ነካውት አደረገ። በ1969 እንግዲህ በጃንሆይ ጊዜ ይካሄዳል። ትችላለህ ባዩ አየለ። በህይወትም ካለ ጀግና ነህ፣ በህይወትም ከሌለ ነፍሱን ይማረው። የሚገርም ፋይተር ነው ባዩ አየለ። ኢትዮጵያ ለሁለቱም ወርቅ እንግዲህ ያነሳችሁ እንዳያችሁት በጣም ደስ ይላል። በ1969 በጃንሆይ ጊዜ የተካሄደ ቦክስ ነው ያሳዩአችሁ። ይሄን ይመስላል። አሁን ቀጣይ አብርሃምን ሪአክሽን ልሰራ ነው። ይመቻችሁ።